ፐብሊክ ፊገር መሆን ከሴሌብሪቲ ከመሆን አንድ ስቴፕ ይለቃል። ምሳሌ ነው። በአን ኤግዛምፕል CSR ይጠበቃል ካንተ ኮርፖሬት ሶሻል ሪስፖንሲቢሊቲ ዶኔት ማድረግ አለብህ ህዝብ ሲቸገር እዛ ደረጃ ላይ ስትደርስ ማለት ነው። ስለዚህ ፐርሰናሊቲ ዋይዝ ፕሮዳክት ማለት አንድ አርቲስት አልበም ሰራ፣ አልበሙን ብራንድ አደረገ፣ የካምፔን ታግ ላይ አወጣለት፣ የአልበም ካምፔን ሰራ፣ ሚውዚክ ቪዲዮዎችን ሬዲ ያደረገ፣ ቪዥዋላይዘሩና ታስ ፕሮዳክት ላይ ነው የሚያል ፕሮዳክት። ፕራይስን ለምን አወጣሃት ብትለኝ ህዝቡ ነው ፕራይስህን የሚሰጥ አንተ አይደለህም። አርቲስት ላይ ዋጋዬ 100,000 ብር ነው ብለህ የምትሰጠው ለአልበም ይኖራል። አይቲዩንስ ላይ $1 ምናምን ልገዛ ትችላለህ። የድሮ ካሴት ሲሸጥ እንደዛ አይደለም። ግን አርቲስት ሰፊ ስለሆነ ፕራይስህን ሰው ከወደደልህ በኋላ ነው የሚሰጥ። አልበምን ሲሰማልህ ስትፈምስ ነው ዋጋህን የምታወጣው። ስለዚህ እስከምትፈምስ ድረስ ያለው ባትፈምስም ዋጋ ይሰጥሃል። የሆነ ሰው 100 ሰው ሲያዳምጥ የሆነ ዋጋ አለ ማለት። ፋን ትራያንግል እንደዛ ነው። እዚህ ሀገር ኢሉሚናቲ በባሊ ሆቴል እንደዛ እንዳይል ፋን ትራያንግል ስለ ከላይ ወደ ታች ነው። የመጀመሪያው 10 ሰው 100 ሰው 1000 ሰው እንደ ክላይንት ይገባል። 10000 ሰው ክላይንት ይገባል እያለ ነው የሚሄደው። that's the fun triangle basically። ከዛ ፋን ትራያንግል ላይ there is your fan አድናቂዎች፣ there is the business gatekeeper and there is your team management